የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በዓለም ሀገራት ያሉ ኤምባሲዎቹ ላልተወሰነ ጊዜ የተማሪዎች የቪዛ ቀጠሮ እንዳይሰጡ ማገዱ ተገልጿል። ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት ማገዱን ያስታወቀው አስተዳደሩ ይህንን ያደረኩት የአመልካቾችን የማህበራዊ ሚዲያ ገጾች አጠቃቀም የኋላ ታሪክ የማጣራት ሂደትን በስፋት ለማከናወን ነው ብሏል። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሶሻል ሚዲያ ቬቲንግ የሚባለውንና የግለሰቦችን የኋላ ታሪክ ከማህበራዊ ሚዲያ የሚያጠናበት አሰራር ወደፊት ለተማሪዎች ብቻ ሳይሆን ለሌሎችም የቪዛ አመልካቾች የሚሰራ ይሆናል። ምስሊያ ሀሺም በጉዳዩ ላይ ዝርዝር አላት። በአሜሪካ የሚገኙ ትላልቅ ዩኒቨርሲቲዎችም ሆነ ሁለተኛ ደረጃ ትምህርት ቤቶች ለውጭ ሀገራት ተማሪዎች በክፍያም ሆነ በነጻ የትምህርት እድል እንደሚሰጡ ይታወቃል። በተለይም ከፍተኛ ዝናና ስም ካላቸው እንደ ሃርቫርድ፣ ስታንፎርድ፣ የካሊፎርኒያ ዩኒቨርሲቲ እንዲሁም በኒውዮርክ ሲቲ የሚገኘው ኒውዮርክ ዩኒቨርሲቲዎች ዋነኞቹ ናቸው። እነዚህ ዩኒቨርሲቲዎች እንደሚሰጡት የትምህርት አይነትና ደረጃ የየራሳቸው መስፈርት እንዳላቸው የሚነገር ሲሆን የዩኒቨርሲቲውን መስፈርት የሚያሟሉ የዓለም ሀገራት ተማሪዎችም ወደ እነዚህ ዩኒቨርሲቲዎች ያቀናሉ። ከዚህ ቀደም በአሜሪካ ትምህርታቸውን ለመማር የሚፈልጉ የውጭ ሀገር ተማሪዎች ቪዛ ከመሰጠቱ በፊት በየሀገራቸው በሚገኝ የአሜሪካ ኤምባሲዎች ቃለመጠይቆች ማድረግ የሚጠበቅባቸው ሲሆን እነዚህ የውጭ ሀገር ተማሪዎች በአብዛኛው ለትምህርት ከፍተኛውን ክፍያ ስለሚያደርጉ ተቋማቱ ከፍተኛውን ገቢያቸውን የሚያገኙት በዚህ መልክ መሆኑ ይገለጻል። በዚህ መካከል ነው እንግዲህ በዛሬው ዕለት የዶናልድ ትራምፕ አስተዳደር ከዓለም ሀገራት የትምህርት ቪዛ ለሚሰጣቸው ተማሪዎች ኤምባሲዎቻቸው ቪዛ መስጠቱን ላልተወሰነ ጊዜ እንዲያቆሙት ትዕዛዝ የሰጡት። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በፈረሙት ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። ለእገዳው ምክንያት ያለው ደግሞ እንዳስተዳደሩ የተማሪ ቪዛ አመልካቾች የማህበራዊ ሚዲያ ገጾችን የኋላ ታሪክ የማጣራት ስራ አጠናክሮ ለመስራት ነው ብሏል። ይህም በኤምባሲዎችና በቆንስላ ጽህፈት ቤቶች የስራ ኃላፊነት ላይ ትልቅ አንድምታ እንደሚኖረው ገልጿል። ይህ ማለት ኤምባሲዎች አመልካች ተማሪዎች ከዚህ ቀደም በፌስቡክና ቲክቶክ እንዲሁም በሌሎች ማህበራዊ ትስስር ገጾች የለጠፏቸውን ይዘቶች በማህበራዊ ሚዲያው ቋንቋ ላይክና ሼር ኮፒ ሊንክ ያደረጓቸው ይዘቶች ተበጥረው ይመረመራሉ ማለት ነው። አጠራጣሪ ከሆነም የቤተሰቦቻቸውና የጓደኞቻቸው ማንነት ሁሉ በተመሳሳይ መንገድ በማህበራዊ ትስስር ገጾች ላይ ይመረመራሉ፣ ይብራራሉ። ውሳኔው ትራምፕ የግራውን ፖለቲካ እየተከተሉ ናቸው ካላቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ እንደሆነ የተነገረ ሲሆን ዩኒቨርሲቲዎቹ በግቢው ውስጥ ጸረ ሴማዊነትን እንዲሰፍን አድርገዋል፣ እንዲሁም የተማሪዎች የቅበላ ፖሊሲዎቻቸው አድላዊነት አለው ሲሉም ትራምፕ ተችተዋል። የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት የጻፈው ማስታወሻ እንደሚያሳየው ቀጠሮ ላልተሰጣቸው አመልካች ተማሪዎች አዲስ ቀጠሮ እንዳይያዝላቸው፣ ነገር ግን ቀጠሮ የተሰጣቸው ተማሪዎች ግን በቀደመው አሰራር መሰረት ይስተናገዱ ይላል የተባለው። በተጨማሪም የውጭ ጉዳይ መስሪያ ቤቱ ሁሉም የተማሪ ቪዛ አመልካቾች ቀድመን በጠቀስነው መንገድ የማህበራዊ ሚዲያ ገጾቻቸው በጥልቀት እንዲጣራና እንዲፈተሽ የሚያደርግ ዝግጅት እያደረገ እንደሆነም ይጠቀሳል። ወደ ሀገራችን የሚመጡ ተማሪዎች እነማን እንደሆኑ የማጥራት ሂደቱን እንቀጥላለን ሲሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ታሚ ብሩስ ለጋዜጠኞች በሰጡት መግለጫ ተናግረዋል። We use every tool in our tool chest to vet anyone coming in who wants to come into this country, and in order to do so, it has to apply for a visa to gain access to our nation. በተጨማሪም ከዚህ ቀደም የትራምፕ አስተዳደር ለዩኒቨርሲቲዎች የሚሰጠውን በመቶ ሚሊዮኖች የሚቆጠሩ ዶላሮችን በማገድ እንዲሁም በሺዎች የሚቆጠሩ ቪዛዎችን በመሰረዝ ተማሪዎች ከሀገር ለማስወጣት የሚያስችሉ ውሳኔዎችን አስተላልፏል። እንዲሁም ባሳለፍነው ሳምንት የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎች መቀበል የሚያስችለውን እድል ስቱደንት ኤንድ ኤክስቼንጅ ቪዚተር ፕሮግራም ሰርቲፊኬሽን ህግን ማክበር ባለመቻሉ ምክንያት በጀቱ ታግደዋል ብለዋል። ይህ በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደ ማስጠንቀቂያ ይሁናቸው ማለታቸው ተዘግቧል። ሃርቫርድ ዩኒቨርሲቲ በበኩሉ ውሳኔውን ህገ ወጥ ሲል ያወገዘው ሲሆን ከ140 በላይ ሀገራት የሚመጡ ተማሪዎች ዩኒቨርሲቲውንና ይህችን ሀገር በማይተመን መልኩ የሚያሳድጉ በመሆናቸው ዓለም አቀፍ ተማሪዎቻችንና ምሁራኖቻችንን ለማስተናገድ ሙሉ በሙሉ ቁርጠኛ ነን ሲል ባወጣው መግለጫ ምላሽ ሰጥቷል። የትራምፕ አስተዳደር ውሳኔውን ያሳለፈው የማስተማር ነጻነታችንን ለመጋፋት ያደረገውን ሙከራ ባለማስተናገዳችን ነው ያለው መግለጫው መንግስት የትምህርት አሰጣጡን ተማሪዎቻችንንና የትምህርት ክፍላችንን እንዲቆጣጠር አንፈቅድም ይላል። ሃርቫርድ በካምብሪጅ ካምፓሱ ብቻ 6800 ገደማ ከ100 በላይ ሀገራት የተውጣጡ የውጭ ተማሪዎችን የሚያስተናግድ ሲሆን ከነዚህም አብዛኛዎቹ የድህረ ምረቃ ተማሪዎች ናቸው። የትራምፕ አስተዳደር ያሳለፈውን ውሳኔ ተከትሎም በካምፓሱ ውስጥ ውዥንብር መፈጠሩን የገለጸው የዩኒቨርሲቲው አስተዳደር
አስተዳደር ዓለም አቀፍ ተማሪዎች በዩኒቨርሲቲው ለመቆየት ወይም ለመሰናበት በሁለት ውሳኔዎች መካከል እንደሚገኙ አክሏል። የትራምፕ አስተዳደር ውሳኔ ለጊዜው ተፈጻሚ እንዳይሆን አግዷል።